ሌላ ስም መታሰጠንም እንዴ እኛ እንዴት እንደምናወጣ ሳያት ነበር እለጥፍላታለሁ ማውራት ብቻ ለጥፍለታለሁ ምን እንዳለው አንቺ አልሰጠሽ መረጃ አለው አንቺ ስለመስጠትሽ ምን ያረግሻል በሌላ ስም ነና ስጭን ዩዘር በሚል አንቺ ለመስጠትሽ ምን ማስረጃ ምን ያረግሻል ነበረ የዛኔም ሳገኝክ ምንም ነገር ማድረግ እንደማልፈልግ እየነገርኩ እንደዛ ስትታገለኝ ነበረ እና ሸልኝ በጥሩኛል ምናምን ነገር እያልኩት ምናምን ነገር ሂጂና የፈለግሽበት ሽኝ ምናምን እና በጣም ትልቅ ሰይፉ ሽንት ብሎ ጻፈ ጋይስ ሽንት ምናምን ስለው ሂጂ የፈለግሽበት ሽኝ ያለ ስለ እንደ ሀቢባ ይጽፋል ጋይስ ሰይፉ ይጽፋል ላይቭ ሬዲዮ ነበረ እንትን ታዲያስ አዲስ ነው የሆነት ይጽፋል ጋይስ እንደ ሀቢባ ሲጽፋየው ሰይፉ ሽንት ይረሳል እንዴ አይ ቲንክ ኮካ ነው ስፖንሰራቸው ኮካ ፊት ለፊት አስቀምጦ ስም ያለው ሰው ነው እና ምን ያህል ሴቶችን እንደዚህ አቢዩዝ አድርጋቸዋል ምን ያህል ሴቶች አምናውክ በእንደዚህ አይነት መንገድ አልፈዋል ምናምን እና አሁን ራሱ ይሄን ፖስት ያደረኩትኝ እኔ እንደና ማለት ቪዲዮ ላይ ያውቃሉ ቲክቶክ ላይ ብዙ ሰዎች ያውቃሉ የመጣሁበት መንገድ ቲቪ ላይ ምናምን ሆስት አደርግ ነበረ መቄዶንያ ሰራ ነበር ምናምን እና በሰርባቸው አጋጣሚዎች በሙሉ አቢዩዝ ሲደረግ ነው የኖርኩት ህይወቴን ሙሉ እና የሆነ ስራ ጀምራለሁኝ እዛ የስራ መንገዴ ላይ በቃ እንደዚህ አይነት ነገር ያጋጥመኛል ምናምን እዛ አልፈዋለሁ ምናምን እና በቃ ይሄ ሴት መሆኔ እስከሚያስጠላኝ ድረስ ምናምን ለምን እና በቃ የሆነ ይሄ ሰሞን እንደውም በቃ ሳለቅስ ነበረ እና በቃ በእንደዚህ አይነት መንገድ ደግሞ ትፈራለህ አንዳንዴ ሴቶች እንደዚህ ተደረጉ እንደዚህ ሆኑ ምናምን ሲባል ሚዲያ ላይ ትሰማለህ ወጥተህም እንዳትጋፈጠውም ትፈራለህ ምናምን ልጅም አለችኝ በቃ እንደ ሴት በጣም የፈራሁበት ሳምንት ነበረ ሲሆን ምናልባት የወሰድሽው ያው የተሰማሽን ስሜት በሶሻል ሚዲያ ማጋራት እንዳለ ሆኖ ለህግ አካላት አሁን እንደዚህ አይነት ነገሮች ሲያጋጥሙ ያው የተሰማሽን ነገር ለህዝቡ መጻፍና መግለጹ እንዳለ ሆኖ ምክንያቱም ያው ስለጻፍሽው ነው አጥናቂዎችሽ አይተው ለኛ ነግረውን እኛውን የደውልንልሽ ልክ እንደዛ ሁሉ ደግሞ ጉዳዩን በህግ አግባብስ ለማስያዝ የሄድሽበት ርቀት እስከምን ድረስ ነው? እንደነገርኩ ዛሬ ነው እኔ ይህን ነገር ፖስት ያደረኩትኝ በቃ በጣም ከፍቶኝ እያለቀስኩኝ ምናምን ነው ፖስት አቅርቢለት በ22 ዓመት ልጅሽም ማለት የእውነት ድራማ ነው እንደምትሰራው ጋይስ ልክ የምትሰራው ኮንቴክስቱ አይታችሁ ብዙ ጊዜ የ24 ዓመት ልጅ አላት ፍቅረኛው ስትፈልገው ነው ገላውን ገና ጥቤ ገና ፀሐይ ላይ አሽዋለሁ ገና ፖፖ ላይ ተቀምጧል ምናምን ብላ ነው እንትን የምትለውና ፍላጎቱ የለኝም ሄድ ከዛ ታደኛ ምን እንድንረዳሽ ነው የምትፈልጊው ለህግም ካላቀረብሽ አርቲስት አልሽ ማን ከየት እናምጣ ማን በግምት ምን እንድነው ተዋት ነው ምንለው ምንድነው ምንለው ነው መነጋገሪያ መሆን ፈልጋችሁ ነው ያልገባኝ ነገር እቺ ልጅና ከገነት ንጋቱ ጋር የተካሰሰችው ልጅ ጓደኛ ናቸው ጓደኛናቸው እኔ እንጃ እኔ አልተከታታችሁ አይደለም ጓደኛ ናቸው ሁለቱም ባንድ ወቅት ምን ነው ወጡ ታዲያ ሚዲያ ላይ ከድሮ ጊዜ ጀምሮ እኔ ስደፈር ነበር ስገፋ ነበር ትያለሽ ከድሮ ጊዜ ከሆነ ጀምሮ አሁንም ምንም አላረክሽም እንደገና ስማጠቅሽም ከዛ ማን ይሆን ብለን እስቲ አይዞሽ ምናምን ነገር የፈለግሽው በምን እንርዳሽ ታዲያ በግምት እንርዳሽ ጦንቃይ ቤት እንሂድ የት እንሂድ አባዲና እንሂድ እንዴ ሁለታቸውም ጓደኞች ናቸው አይታችኋል ገነት ንጋቱ ደግሞ ከዛሬ 2 ዓመት በፊት የሰራችውን ቪዲዮ በአዲስ እንደገና ለቃዋለች ተባብረው ነው እንደ አጀንዳ መሆኑን የፈለጉት
ያልገባኝ ነገር ጋይስ ጭር ሲል አይወዱም እኮ እነዚህ ሰዎች የእውነት ነገር ከመጣ ያው መሄድ አይቀርም። አጠገቤ ያሉት ለማምናት ለአንድ ሴትም ይህን ነገር ሼር አድርጌያታለሁ። ምናልባት እኔ ወጥቼ ለስራ እንኳን የሆነ ጉዳት ቢደርስብኝ ወር የሆነ ነገር ብሆን ህግ ጋርም ሳትደርስ ብዙ ነገር ልትሆን ትችላለህ። ሶሻል ሚዲያ ላይም ትሰማለህ አይደል? ወደ ህግ ጉዳዩ ከመሄዱ በፊት ብዙ ሴቶች ሲጎዱ ምናምን የምታይበት አጋጣሚዎች አሉ እና ብቻ አላቅም መቼ እንደምጎዳም አላቅም። ግን እዛ ደረጃ የሚደርሰኝም ነገር ካለ ወደ ህግም ለመሄድ እሞክራለሁ። እንደነገርኩ እኔ ብዙ ነገር ነው ያሳለፍኩት። በእንደዚህ አይነት መንገድ ብዙ ቶለሬት አድርጌ ያሳለፍኳቸው በይቅርታ ያለፍኳቸው ነገሮች አሉ ህይወቴ ላይ በተለይ እንደዚህ ከሚታወቁ ሰዎች ምናምን አንጻር እኔ ግን ብዙ የተጎዳውባቸው ነገሮች አሉ። ግን አልፌያቸው ነበረ ብዙ ነገሮችን በቃ ይሄ ለመኖር አልፌያቸው ነበር። ከአቅሜ በላይ የሚሆኑ አንዳንዱ ሰዎች አዳዲስ ሰዎች ያው በአቅምም ግን ሰው አሁን ቤት ውስጥ ያሉ እህቶቻችን ወይ እንደዚህ ወደ ክፍለ ሀገር ምናምን ያሉ ኢንተርኔት የማያውቁ ብዙ ችግሮች ሲፈቱ ወይ ሲፈቱ ምናምን ካልታየ ያው የለም ከማህበረሰቡ ከምን አለመገለል ሆዲፍ ጀብለት አልፋል። እንግዲህ ብዙ ማስታወቂያ የሚሰሩ ልጆች አምባሳደር የሆኑ ልጆች ሚዲያቸውን አነቃቂ ነው እንቅልፍ ሊለቁበት ይሆን አላውቅም አነቃቂ ነን እያሉ ብዙ ነገር ሲናገሩ የምታያቸው ልጆች ለራሳቸው ጉዳይ ላይ ግን እንደዚህ አይነት አቢዩዝ ምናምን እየደረሰ እንደገና አሁንም እንደ ሐሜት ነው የሚያወሩ። ሚዲያችሁ ለምን አትጠቀሙበት? የእውነት ሀብታም ባያረጋችሁ ቢያንስ እንዴት ነው የማንም ልጋጋም እሱ እውቅና ስላለው አንቺ እውቅና የለሽም እንዴ? የእሱን እውቅና አንቺ የለሽ? ኤቪደንስ የለሽ? እንደገና እቤቱ ለምን ትሄጃለሽ? አንቺ እቤቱ ለምን ትሄጃለሽ? እቤቱ ድረስ ለምንድን ሄድሽ? ራሱ ሰይፉ ለምን አልጠየቅ? እቤት ማለት እቤት ነው ቤትሽ መጥቶ ነው ወይ ምናምን አይደለም እንዴ? ነው ጉዱና ያለው ምን ሪሌሽን ያላችሁ? በዝናም በገንዘብም ከአቅም በላይ ይሆናሉ እና ትፈራለህ። ምን ያህል መታገል እችላለሁ የሚለው ነገር ያስፈራሃል። እኔ ደግሞ ያው ደህና ቤተሰብም የለኝም። ሶሻል ሚዲያ ላይም ብዙ ሰዎች እንደሚያውቁኝ ራሴን አስተምሬ ምናምን በራሴ ተፍተፍ ብዬ እዚህ ደረጃ የደረስኩ ሰው ነኝ እና ና ድረስልኝ ና ቁምልኝ አግዘኝ ምናምን የምለውም ሰው የለም። ደህና ታበየ አለኝ የምትለውም ሰው ከሌለ ትፈራለህ። ብቻህን መቆም ሰው እነዛ ነገሮች ተጽዕኖ ስለነበሩብኝ ብዙ ነገሮችን ወደ ህግ ሄጄ ወደፊት መጥቼ መጋፈጡን አልቻልኩበትም ነበር። ግን አሁን ፖስት ያደረግኩት የብሶትን ነው። በቃ በጣም በቃ ስለበዛብኝም ጭምር ነው እንደዚህ አይነት ነገሮች። ምናልባት ቆይ ሉላም አጠገቤ ስላለች ከሉላ ጋር ደግሞ ጥያቄዎች ስላሏት አንዴ ያን ሁለት ጥያቄዎችን ታቀርብልሻለች። ጽዬ አይዞሽ። እንግዲህ በቅድምም እያልሽን ነበረ የመድፈር ሙከራም ተደርጎብሻል፣ ዛቻና ማስፈራራም እንደዚሁ አለና ይመስለኛል ይሄ ወደ ህግ ለመሄድ ከበቂ በላይ ነው ብዬ አምናለሁኝ። እንደው ፍርሃቱ የማታምኒበት መንግስትና የማታምኒበት ሀገር ነው እንደምትኖር የእውነት አንድ ሚዲያ አለሽ፣ ሁለት ለምን አትከሽም? ኤቪደንስ ካለሽ የሴቶች መብት የሴቶች ጂኒ ምናምን ትሉ የለን ምንድን ከመንግስት የበለጠ ለሰይፉ መጥተሽ መናገሩ ነው እንትን ያልሽው፣ ለዛውም እንደ ሐሜት። ሃይ በማስረጃና በምናምን አለ እንደምታወሩት ማስረጃ ትይዥበት ምን ነው? እንዳለ ሆኖ አንድም ደግሞ ከጎናችን ማንም የለን ብለን ለምናስብ ሰዎች ነው ህጉ እዛ ጋር ያለው ብዬ የማስበው።
ማህበራዊ ሚዲያ ላይም እንደዚህ መውጣትሽ ምናልባት በዝናና በገንዘብ ያሸንፉናል ብለን የምናስባቸውን ሰዎችም ጎተት እንዲያደርግልን ይጠቅማል ብዬ አስባለሁኝና ከዚህ በኋላ ወደ ህግ ብትሄጂ ባይነኝ። እኔ ምን ታስቢያለሽ አንቺ? እንዳልኩሽ አሁን ድንገት ነው ለትከናተ ግን ይወረሉት ወዴት እንደሚሄድ አላውቅም ነገሩ። ግን ቅድም እንደነገርኩሽ ይሄ ከአንድ ማምናት ሴት አለች። በቃ የከፋ ነገር ከመጣ ልጄ እንድታሳድግልኝ ምናምን ነገርኳት። ስላለው ነገር ነገርኳት። ሰውየው ማን እንደሆነ ምን እንደሆነ በአጠቃላይ እስከዛሬ ድረስ አቢዩዝ ሲያደርጉኝ ስለነበሩ ታዋቂ ሰዎችን ጭምር አጠቃላይ እጄ ላይ ስላሉ ማስረጃዎችን ምናምን ነገርያት። በቃ ክፉ ቀን ከመጣ በቃ ልጅ አሳድጊልኝ ምናምን፣ ግን የከፋ ነገር ከመጣ ወደ ህግ እንሄዳለን ምናምን አልኳት። ይህን ፖስት ሳደርግ ግን በቃ እንዳልኩሽ በጣም ብሶት ውስጥ ሆኜ ከፍቶኝ ያለቀስኩ ምናምን እንደዚህ አይነት ስሜት ውስጥ ሆኜ ነው ፖስት ያደረግኩትኝ። ግን የከፋ ነገር ከመጣ ወደ ህግ እንደሚሄድ ያው ተጠራጠር መሄድ አይቀርም። እሺ አንድ ነገር ምንድን ነው አሁን ምን አርጊ ነው የሚልሽ? አሁን ሴክሹዋሊ አቢዩዝ አድርጓል፣ ያ ሁሉ ነገር ታልፏል፣ ሙከራ አድርጓል፣ አምልጠሻል። ከዚህ በኋላ ምንድን ነው ምን አርጊ ነው እያለ ያለው ስልሽ? ምንድነው እኔም እሱም ጋር ፍርሃት አለ። ገብቶሻል አይደለም? እሱም ያው ኦልሬዲ ስለኔ የምታውቀው ነገር አለ ብሎ የሚያስበው ነገር አለ። እኔ ደግሞ ከኔ የተሻለ ሰው ነው ብዬ የማስበው ነገር አለ። ሁለታችንም ውስጥ ያለው ፍርሃት ራሳችንን ለማዳን ነው። ገባሽ አይደል? አሁን እዚህ ጋር እሱም እንደ ማስጠንቀቂያ አይነት ነገር ነው። ከዚህ በኋላ ያንን ነገር ፖስት ሳደርግ ያው አስጠንቅቆኛል። ግን ጋይስ መጠየቅ የለም ማለት ተለያይታችኋል፣ አብራችሁ አይደላችሁ። የት ነው የምትገናኙት? ለምን ነው የምትገናኙት? ማለት በምን የተነሳ ነው የምትገናኙት? አንድ ቤት ነው ያላችሁት? ስለሱ ነው የምታወሩ? እንትን በምንድን ነው የሚያገኝሽ? ነው ልጁን የተወሰነ ቀን እሱ ነው የሚጠብቀው ወይ አንቺ ነሽ የምትጠብቂው? ምን የሚያገናኛችሁ? እንደዚህ የመድፈር ምናምን። ለመድፈር እኮ መንገድ ላይ ያለም ሰው የሚደፍር ወይ ቤቱ መሄድ አለብሽ ወይ ቤትሽ የመምጣት ጓደኝነት ወይ ምናምን ሊኖራችሁ ይገባል። ያ ምናምን በማናጀሩ በኩል ምናምን በተለያየ ስልክ ምናምን። ግን እኔም ደግሞ ብቻዬን ብሆን የዚህን ያህል መፈራ አይመስለኝም። ይህን ያህል በቃ የመጣው ይምጣ ምናምን ችግር የለውም ምናምን እላለሁ። ግን የ2 ዓመት ከ7 ወር ህፃን አለችኝ። ኃላፊነት ወስዶ የሚያሳድግልኝ የ2 ወር ዋት ይህን ያህል በቃ የመጣው ይምጣ ምናምን ችግር የለውም ምናምን እላለሁ። ግን የ2 ዓመት ከ7 ወር ህፃን አለችኝ። የእሱ ልጅ ናት። አሁን የፈረሰ ሪሌሽን ነው እንዴ? የ2 ዓመት ከ2 ወር ይሄ ነው ልጁ፣ የእሱም ልጅ ኃላፊነት ወስዶ የሚያሳድግልኝ ሰው የለም። ያው ብዙ ሰዎች ያውቃሉ፣ ጎረቤቶች የሚያውቃሉ። ሰው ቤቴ ራሱ የሚመጣ ሰው አይደለሁኝም። ቤቴ ብቻዬን የምኖር ሰው ነኝ። ብቻዬን እወጣለሁ እገባለሁ። ጓደኛ የሌለኝ ሰው ነኝ። እንደዚህ ምልሽ ነገር የሌለኝ ሰው ነኝ እና ክፉ ቀን ቢመጣ ምን ላደርግ እንደምችል ግራ ገብቶኝ ነው በእንደዚህ አይነት ሁኔታ ውስጥ ተረጭኝ እና እኔ ጋርም ፍርሃት አለ። እሱም ደግሞ ስምና ዝናውን ማጣት ስለማይፈልግ እንዳታወሪበት ነው። እኔም ደግሞ የሆነ የተወሰነ ሰው ያቀኛል አይደለም? የሆነ ነገር ወጥቼ በኋላ ያው የሆነ ኤንጌጅመንት ይኖረኛል፣ የሚሰማኝ ኦዲየንስ ይኖራል፣ ትንሽ የሚከተለኝ ሰው አለ። እሱም ፍርሃት አለበት እሱ ጋር። ባገኘው አጋጣሚ ሁሉ እንድፈራው ነው የሚፈልገው። በቃ እንድፈራው ምንም አይነት እንትን እንዳለ፣ እሱ በጣም ፓወርፉል እንደሆነ፣ ብዙ ነገር እንዳለ ምናምን ነገር። ስለዚህ ዝም ለማስባል ነው ማለት ነው። እዛቸውም ማስፈራሪ ቆይ ዝም ለማስባል እኮ ሰው የሚጥረው ብዙ ስትለፋለፊ ነው። አብረሽ አይደለሽም አይደል? አብረሽ ሪሌሽን ውስጥ አይደለሽም፣ ተለያይተሻል አይደል? መለፍለፍሽን እንዴት አወቅ?
ማለት እየለፈለፍሽ እንደሆነ እንዴት አወቅ ነው? በድንገት ዝም ብሎ ደውሎ ቃሽቶ ነው ይሄ ቅዠቱ ስለሆነ። ስንት ጋዜጠኛ አለ መሰላችሁ? 3 አሉ። ሰይፉ አለ፣ እቺ 2 አንድ ሴቷና አንድ ቀይ ሹራብ ይለበሳል። ተፋጠጥ ጠጅቤ ነው የሚመስለው። ተፋጠው ቁጭ ይላል ነው ጥያቄ ናት። ይሄ ነገር ሄዶ ሄዶ የት ይደርሳል አይነት ፍርሃት ያጥሻል አይደለ? አሁን እንዴት ነው እንቅልፍ መተኛዎች ልጅ እንኳን ከጎረቤት ጋር ሲጣላ እኮ ነርቨስ ትሆኛለሽ አይደለ? አይደለም በህይወት ሰው እያስፈራራሽ፣ በልጅሽ ሰው እያስፈራራሽ። እኔ ግን ጽዮን እኔ ግን አሁን ብዙ ታግሻለሁ ስትይ በተለይ ከጾታዊ ትንኮሳዎች ጋር በተገናኘ በእንቁላሉ ጊዜ አይነት ስሜት አለው። ምክንያቱም የሆኑ ነገሮች ሲጀመሩ የሆነ ነገር ላይ ማቆም ካልተቻለ ያንን ነገር በተደጋጋሚ የማስተናገድ እድል ይኖረዋል እና ምናልባት አሁንም ልክ ይሄን ነገር ፖስት ስታደርጊ አድናቂዎችሽ ይሄማ በጣም ሲሪየስ መሰለ እኔ እንደነገርኩ መጀመሪያ ቲቪ ላይ ምናምን ፖስት አደረግ ነበር እና በአጋጣሚ ትላልቅ ሰዎችን ኢንተርቪው የማድረግ አጋጣሚዎች ምናምን ነበሩ። ያው ለማደግ ተፍተፍል ነበር ምናምን በእንደዚህ አይነት ሁኔታ ላይ ከመውለዴም በፊት እንደዚህ አይነት አጋጣሚዎች አጋጥመውኝ ነበር እና የሆነ ጊዜ ላይ በቃ በጣም እንደዚህ ምርር ብሎኝ ምናምን ለመናገር እንትን ብዬ ነበር ነው። አሁንም የምነግርህ ሌላ በጣም ሰው የሚወደው በጣም ትልቅ ሰው ደግሞ በጣም የሚታወቅ ሰው ደግሞ በቃ ይህ ነገሮች በሙሉ በቃ እንድረሳቸው በቃ ለእግዚአብሔር ታያቸው ሰዎች ያደረጉት ነገር በራሱ እግዚአብሔር ይቀጣቸዋል። እነዚህ ነገሮች አታውጫቸው፣ ለአንቺ ለህይወትሽም ጥሩ አይደለም ምናምን ብሎ ነገረኝ ያ ሰው ማለት ነው። ታውቁት የሆነ ሰዓት ላይ እንደዛ ነገሮችን አለፍኳቸው። ይቅርታ ያው እንግዲህ መልእክቶቹን እያየው ነበረ። እንግዲህ ጽዮንን ስምናቃት የሳሚ እናት እያለች ስትቀልድ እና እንዲህ አይነት መከራዎች እንዲህ አይነት ስሜቶች ውስጧ እንዳሉ አልገምትም። ግን ጥያቄ አልመጣላችሁ ምንም ነገር ጋይስ? ኢዚስ ክሊር? ይሄ ነገር ልክ ነው ኖርማል ነው ትም ነበር የሚል አስተያየት መጥቶልሻል? አሁን ወደ ቲክቶክ የመጣሁት ኮሜዲ ኮንተንት እየሰራሁኝ ነው። እኛ ስለ ድራፍ ቲክቶክ ምን አገባን? አሁን ስለደረሰብሽ ነው የምንፈልገው። ይሁን እንዴ ሰው 470 ፎሎወር ያለው ሰው የለኝም ይላል እንዴ? 400 ምናምን በስንት ነው መታጀብ የምትፈልጊው? ብዙ ሴትነቷ የሚፈተንበት ነገር ይኖራል በየቢሮ በታዋቂም ታዋቂ ባልሆኑ ሰዎችም አቅም ባላቸውም ሰዎች ምናምን ሴት ልትሰራ ስትወጣ ሴትነቷ የሚፈተንበት በጣም ብዙ አጋጣሚዎች አሉ። ወይ እነ ሰይፉ ጥያቄ ያልጠየቁት ከአርቲስቱ ጋር ለመነካካት ግን አጀንዳውን ዝም ብሎ እንዲወራ ፈልገው። እሺ በጣም ዲፕ ከተጠየቀ ነገሮች ወደዛ እንዳይመራ እሷ የምታወራው ብቻ ለመስማት ብቻ የፈለጉት። ዩቱብ አላት፣ ቲክቶክ አላት። ይኸው እዚህ ላይ ባዮዋ ላይ አስቀምጧለች። ገብቷችኋል? ያ እሺ ሃይ ጋይስ ከኋላ የሷ ይኸው እንደውም ታዲያስ አዲስ ከኋላ የሷን ቲክቶክ ከቨር አድርጎት አስቀምጦታል። እንደው እና ምንድነው ያለው እዚህ ጀርባ ማለት ክስ ጋም ካልተካሄደ ለሚዲያ ማን እንደሆነ ካልተገለጸ ምን እንድንረዳሽ ነው የፈለግሽው? እንትና ማን ነው ስሙ? ማን ነው ያ ምን ረዳሽ? እንደዚሁ ከመሬት ተነስተን በደሳለኝና በመሰለኝ ገምተን ድምጽ እንሁንሽ ነው? ሰምተን እንድናልፍ ነው? ስንመራመር እንድናድር ነው? ምን አባታቸው መሄጃ አላቸው ነው? እንቅልፍ ኪኒን ነው? ካሁን በፊት ስትናገር የነበረ ኢንተርቪው ላይ በተደጋጋሚ ስትደፈሪ እንደነበረ ምናምን ነው የምታወሪ። የባሰ ነገር ከመጣ ሄዳለሁ ወደ ህግ ትያለሽ። ከዚህ የበለጠ ምን እንድትሆኚ ነው የምትፈልጊው?
በአያት ተደፈሬ ነበር ስትይ ሰምቻለሁ በምናምን ብዙ 3 ጊዜ መደፈር እንደደረሰብሽ ይሄም ሰው እንደዛ ሲጀመር ይሄ ሁላ መደፈር የነበረብሽ ማለት መደፈር ታሪክ ያለሽ ሰው ትራማ ነበረብሽ ማለት እንደገና ከሱ ጋር ከተለያየሽ በኋላ ወይ ቤቱ ለምን ትሄጃለሽ የት አግኝቶሽ ነው ሊደፍርሽ እንደገና የሚታገልሽ ሽንት የመጣ ብለሽ ሁላ ተስማምተሽ በሽንት አታለሹ ምትነሹ ገብቶሻል ከመቼ ወዲህ ነው ደፋሪ ሽንት የመጣ ሲል የሚተው እዛው ሽኛለ እንደሚለው እየነከረም ቢሆን ሽንቱን እንትን ያረጋል ገብቶቻል ያ እና ክሊር ያልሆነ ነገር አለ ዛሴት እኛ እንደዚሁ ናላችን ዞሯል አባ የእውነት በጣም ነው ዞሮ ገና በግምት አርቲስት መልምለን ልናወጣ አንቺ ማውጣት አትፈልጊም አይደል በሌላ ስም ነይና ለኔ ስጪ ዝም ብሎ ፎቶና ምናምን አለ የሆነ ቴክስት የሆነ ነገር ዝም ብላችሁ ማስረጃ ስጪ እኛ እንዴት እንደምናወጣልሽ አሳይሻለሁ ዛሴት አለበለዚያ እኛ እንቅልፍ አትንሱ ሃያ ገና ላስብበት ትላለች እንዴ አላስጨነቀሽም እዚህ ጋር ግን ለህይወት ይፈራሉት ያልሽ እዚህ ጋር ግን ቆይ የከፋ ነገር ከመጣት ያልሽ ምን ማለት የከፋ ነገር ላንቺ ምንድነው መሞት እያንዳንዱ ኢንተርቪውሽ ላይ መደፈርሽን ስትናገሪ ነው የምሰማው ታዲያ ከዚህ የከፋ ነገር ምንድነው ባንቺ አይምሮ ምን ነው የፈለግሽው አሁን አይዞሽ ነው ምልሽ እኔ ኮሜንትሽ ላይ መጥቼ እግዚአብሔር እቺ ሊታዋት ምንለው ለማን ነው ለሰይጣን ነው ምንለው እኛ ሰይጣን ጠንቋይ እንቀልባለን እንዴ ታምራ ገለታ ስራ ቆሟል እድሜ ለእስር ቤት ለራሱ መከራውን አይቶ ዱባይ ላይ ያለው አሁን ታምራ ገለታ ገስ ዱባይ ነው ለራሱ ሙቀት ናላውን አዙሮታል የእውነት አንድ ሰው ቢኖርን እሱ ነው እስር ቤት ከተቱት አንድ ጠንቋይ ቢኖር ከሰልም ኤሌክትሪክ እንትንም እየቀጠቀጠ የሚያጠጣን ነበር ይሁን አሳበለው በለው እያለ አዙሮ ሰው ድፍት ያደርጋል እሱ ለማንኛውም ይሄን ይመስላል የሳሚ እናት ነው የምትሏት ያ ፉል ያልሆነ ኢንፎርሜሽን ሰጣን ሄደች ተቀነጠሰች ቴረርና ሰስፔንስ ለመፍጠር ከሆነ አልተንጠለጠልም ያው የምናወራበትን ርዕስ ስለምንፈልግ እያወራንበት ብቻ እሺ የእውነት አንቺ ማውጣት አትፈልጊማ አንቺ እንዳወጣሽ ማስረጃ አለው የለው በሌላ ስም ነይና ስጪ የኢንሳይደርን እንዲህ ነው የሚይዝልሽ ነይ ስጪ እንዲህ በግልጽ ነግሬሽ ራሱ ምን አባቱ ያመጣል ማስረጃ አለው አንቺ ለመስጠትሽ ዛሴት እኛ እንወጣው ከፈለግሽ ለሴቶች ማለት ስፈልጊ ለሚዲያ ስለ ገልበን ገላልበናል እንዴ ገላልጠን ምናሳየው ይሁን ሲጀመር ሰይፉ ጋርም ራሱ ይሄድሽው እንደዚህ አንቺ መጠየቅ ያለበትን ጥያቄ እንደማይጠይቅሽ ታውቂያለሽ እስቲ ልብ ካላችሁ ሚዲያ ላይ ኑና ስለ ሰውየው አትንገሪ ይሄን ኢንተርቪው እኛ ጋር አድርጊ እስቲ ይሄን ኢንተርቪው እኛ ጋር አድርጊ አንፈልግም ስለ ሰውየው ማውቅ ግን ይሄን ኢንተርቪው እኛ ጋር አድርጊው ያ የማይጠይቋችሁ ሰዎች ናችሁ ፈልጋችሁ የምታገኙት ለምን ያ ፊታችሁ መታየታችሁን ብቻ ነው የምትፈልጉት ለማንኛውም ወደ ገነት ንጋቱ ልሂድ አንድ እህታችን ማነች እቺ ቲክቶክ ስሟ ጋይስ የተለያየ ፊልም ሳይሆን የሆነ ማለት የሆነ የለም አልምጥ አይነት ኮሜንት ሰጥ አያታለሁ ፌስቡክ ላይ ምናምን ማነው ስሟ ቃል ኪዳን ኦኬ ያ የሆነ እንትን ሰላም አላት ረብሸኛ ልጅ አይደለች ድምጿ ራሱ ምስኪን ያ እናት ምናምን አርቲስት
እኔ የሆነ ፕሮሞሽን ዘርፍ ላይ በጣም እግዚአብሔር ሞገስ ሰጥቶኝ ስኬታማ የሆንበት የስራ ዘርፍ አለና እዛ ስራ ላይ ደወለች። ትእዛዝ ስለሆነ ደወለች ምናምን እንደዚህ አክብረውኝ ሲደውሉ ምናምን በቃ ይደውሉላችኋል፣ ከዚህ ስልክም የዋናውን ሰጣለው ኦርደር ታደርጋላችሁ ምናምን ብዬ ራሴ ስልክ ልኬ ምናምን ከዛ ልሰስልሽ ወይ እንደዚህ ታደርጊያለሽ ምናምን ብያት፣ ከዛ ደውሉላት ምናምን ስላው ደወለች። እሺ ፕሮሞሽኑ ለምን እኔ ያልሰራላችሁ ላይክ ብራንድ አምባሳደር የዛን ስራ እኔ ልስራላችሁ እንዲህ ስላለኝ ምናምን ፕሮፖዛል ምናምን ማስገባት እኔን የሚያካክሉ ልጆች አሏት ደግሞ ኤቭሪ ዲቴይል እኔ ማንም ሰው ላይ ቀርቤ አላውቅም ታውቃለች። እና በጣም ነው ያዘንኩብሽ። የሰው እንጀራ አይበላም። እግዚአብሔር ደግሞ የሆነ ስራ ላይ ሞገስ ሲሰጥ ነው እንጂ ያለ ሞገስ ማለት ነው የሆነ ሰው ስለሰራው ብትወስጁ አንቆ ነው የሚደፋሽ። ልክ አይደለሽም ተመለሽ፣ ብዙ መንገድ ልክ አይደለሽም ተብለሽ ብዙ ስትገዛች አይቼ አውቃለሁ። ግን በኢየሱስ ብቻዬን የለመድኩት ይሄ መበርበር፣ መሞከር፣ ሌላ ለውጦ መሞከር፣ ይሄ ነው ትልቁ ነገር። ሲንግል ማምነሽ ከዛሬ 2 ዓመት በፊት እቺ ልጅ ገነት ንጋቱ ጋር ሄዳ ኢንተርቪው ሰጣ ነበር። ኢንተርቪው ሄዳ ሰጣ ገነት ንጋቱ ደግማ ኢንተርቪውን ከ2 ቀን በፊት እንደገና ለቀቀችው። እሷ እንደምትለው ከሆነ ኮንትራባንድ ሰራ ነበረ፣ እንደዚህ ልብስ ምናምን ጨርቅ ከሐረር ምናምን አስመጥታ አዲስ አበባ እንደዚህ ያው ሰልባጅ ታመጣ ይል እንደዛና የምትተዳደርበት የነበረውን ስራ ነግራት ነበርና የልጄን ክስ ከአባትየው ጋር ክስ እንትን ስላለ እንደዚህ አይነት ህገወጥ ነገር ትሰራለች በሚል ለልጇ ከሀገር ስለምትንቀሳቀስ ልጇን መያዝ አትችልም በሚል ልጄ እንዳልከለከል ፍርድ እንዳይፈርድብኝ ያቺ የተናገርኳትን ቁረጭልኝ ብያት ነበረ። አሁን ግን ከኔ ጋር ከተጣላች በኋላ ያንን የቆረጠችውን ፓርት ቲክቶክ ላይ ሄዳ ለቀቀችው ብላ ነው የተናገረችው። ገብታችኋል? ለቀቀችው ነው። ምንድነው የምንለው? ከ2 ዓመት በኋላ እንደገና ኢንተርቪው እንደገና አሁን በአዲስ እንትን አድርገችው፣ እንደገና ጫነችው በአዲስ ያው ከራሷ ወደ ራሷ። ገነት ምሽቱ ገነት አንቺን ብሎ ገነት ንጋቱ እከከም ንፍጣ ገነት ምሽቱን ማለት ነው። አንድ ጥያቄ ልጠይቅሽ፣ ይሄ ሁላ ሩጫ ምን ለማድረግ ነው? ለሷ እንደውም ጆሮ ጌጥ ያስፈልጋትም ጋር ስላውልቀው ይሁን። ዛሬ እያወራን ያለነው ቶፒክ ጆሮ ጌጥ ራሱ ያስፈልገው ይሁን። ናይ ለሆስኮስ ምሽሽ የምን አባቱ መዘነጠ ነው። ለነዚህ ጋይስ እርድ ተቀብተ ቀሲል ተቀብተ ነው የምታወራው። እንደው ሺታሞች ሁላ እንዴ! ቆይ ገነት ምሽቱ ማለት ነው። ይሄ ሁላ ሩጫ ለምንድን ማለት ምን ልታረጊበት ነው ብሩ? ልጆችሽ የራሳቸው ዩቲዩብ አላቸው። ሁሉ ማሬ ፋሚሊ፣ ጂኒ ፋሚሊ፣ ቡቱ ፋሚሊ፣ ሰይጣን ፋሚሊ፣ ቁሌታን ፋሚሊ ሁሉም የየራሳቸውን። አንቺ እንኳን በነፍስ ወከፍ 3 ዩቲዩቦች አለሽ። ዩቲዩብሽ ሀክ ሳይደረግ ዩቲዩብ ሀክ ተደርጓል ብለሽ ሌላ ዩቲዩብ ሰብስክራይብ ስታስደርጊ ነበር። ተመልሰሽ ደግሞ ተመለሰልኝ አልሽ። ምን አገባንኛ? ይሄ ያው ሚዲያ ፊገር የሚያገኙበት መንገድ ነው። ምን አገባን? ግን በዛ የተነሳ 3 ዩቲዩቦች አለሽ። ልጅሽ አለው ስወጣጠር ይሁን ይላል፣ ስነጣጠር ይላል። ያቺኛው ትመጣለች ስመረክ ትላለች። ያኛውስ ለጫማ የጠፋ ይላል ይመጣል። ያኛውስ ፓንቴ የተቀደደ ይላል። በቃ በእንደዚህ ነው የምትተዳደሩት ማለት። ልጆቹም የራሳቸው ዩቲዩብ አላቸው፣ አንቺም የራስሽ አለሽ። ለምን ነው ታዲያ እንደዚህ መስገብገቡ ያስፈልገው? ምን ልትኖሪበት ማለት ምን ልታረጊበት? ባለፈው አንድ ዞላ ነው ዙላ የሚባል ልጅ አለ እዚህ ሀገር ነው የሚኖረው። ገነት ንጋቱ ወለደች የሚል ዝም ብሎ ቪዲዮ ሲሰራ ግስ የሱ ድራማ የሱ ቪዲዮ ላይ ተደግፋ ወልጅ ያለው የሚል ቪዲዮ ይዛ መጣች። ምን አይነት የተነከረች የተዘከረ ሴትዮ መሆኑ የምታውቁት? እሺ
ልጁ እኮ ዝም ብሎ የለም ሄለን ጫማ ተገነጠለባት ብሎ ዝም ብሎ እንትን ይዞ ይመጣል። በቃ ዝም ብሎ ፈን ያኛው ይላል ሄለን ተነክሳለች ዛሬ ታቱ ካላመናችሁኝ ስስቅ ይዋት ይላል። ዝም ብሎ ነው እንደዚህ ብሎ ልጁ የለም በቃ የሱ ብጤዎች አሉት የሚከተሉት የሚያወራውን ነገር። ልጅ ወለደች እርጉዝ ናት ሲል ወለድኩ ብላ መጣች። ከስ ህፃን ልጅ እያጫወተች መጣች። ስንት መከራ የታየብሽ ልጅ እያለች ማለት ነው። እንዴት ለድራማ እንደምትሟሟት ምን ያህል ለብር እንደምትስገበገብ ያያችኋት። በነፃነት ወርቅነህ ሞት ላይ ያደረገችውን አይታችኋል። ገና ነፃነት ሆስፒታል እንኳን መግባቱን ሰው ሳያውቅ ደረጀ ገና ወደ ሆስፒታል እየሄደ ላይቭ ላይ ተስተካክላ ገብታ ጥቁር አርጋ እንዴት ነው ሞተው እዛው ጠይቃ ታሪኩን ነግራን ሄደች። ከመቼው ሞቱን አመነች። ገብቶቹ ቀላል ስግብግብ እኻኻም ቁሻሻ ቁሌታም አሮጊት ናት። ገይስ ትሪ ሙልጭ ሆነች። እኔ ማህደር አሰፋ ለሷን እንዴት ጓደኛ እንዳረግሻት ግራ ግብት ነው ብለኝ። ከማህደር አሰፋ ጋር ቤስት ጓደኛሞች ናቸው። ባይዘው እንዴት እንደምታምናት ግርም ይለኛል። እኔ ማህደር አሰፋ አንድ ቀን አንቺኑ ነው ስታብጠለጥልሽ ዩቲዩብ ላይ ማያት የእውነት ማህደር አሰፋ አንድ ቀን ቁጭ ብላ ነው ስታብጠለጥልሽ የምትውለው። እሷ የምታወራበት ነገር ነው የምትፈልገው። የእውነት ማለት ምንድነው የሚያደርግልህ? ዩቲዩብ ሁሉም ይሰራሉ። ልጆቿ የራሳቸው ዩቲዩብ አላቸው። ባሏን አንዴ ትፈቷለች፣ አንዴ ታገባዋለች። ለዩቲዩብ ድራማ ስትልኩ ባሏ የሚኖረው ምን ኮንዶሚኒየም ውስጥ ነው የሚኖረው። ከነ ቢራ ጠርሙሱ ለቃቅሜ እንዳላመጣልሽ እኔ በቪዲዮ ላጩን እያርከፈከፈ ቢራ ጠርሙሱ እንዲተበታት ነው ቤቱን ቀርጬ እንዳላመጣልሽ። ለኛ ለድራማ ለቪዲዮ ሲሆን ግን አብረው እየኖሩ እንደሆነ መቻቻል ምን ማለት እንደሆነ ታስረዳለች። ትመጣል እናቴ ትሙት። ጋይስ በኢትዮጵያ ላይፍ ልጆቹ የራሳቸውን ነገር ካላቸው $1000 አይበቃ? ምን የምታረግበት ነገር አለ? ካሁን በኋላ ምንድነው የምታረግበት? ምን ነው የምታረገው? በስነ ስርዓት ሹሩባ እንኳን ስትሰራ ላያት አገጫም ሎምቦጫም የሆነ ሴት ስታስጠላት ማለት አንዳንዴ እኮ ለምንድን ነው እንደዚህ መሆነው ትላለህ? ለምን ይሄ ዝም ብለን እንጀራ ምናምን እንደዚህ ለመብላት ያላት ዩቲዩቦች ራሱ ሶስቱ ቢያንስ $3000 ታገኝበታለች። ቢያንስ ነው የምላችሁ። ልጆች እያሳደገች ነው እንዳትሉ፣ ልጆች የራሳቸው ዩቲዩብ አላቸው። ሁለቱ ልጆች ብቻ ናቸው አሁን በሷ ስር ቢኖሩ እነዚህ ትንንሾቹ። እነሱንም ሪያሊቲ ሾው እያለ ሲበሉ ሲጠጡ ፓንት ሲሰፉ ሻወር ሲወስዱ ምናምን ቀርጻ ነው የምትለቃቸው። ሰርቶ ነው የሚበሉት ልጆቹ። ለባሏና ቢራ ትጠጣለህ ብላ አንድ ቢራ ታቀርብለትና ስታስለፈልፈው ትውላለች። ከዛ ትለቀዋለች። ውይ ደስ ሲሉ ይባላል። ልክ ቢራው ሲሰክር እኮ ከቤት ነው የሚወጣው፣ ወደ ኮንዶሚኒየሙ ነው የሚሄድ። የእውነት ሰውየውን ቀላል አትነግድበትም። ሆዳምነቷን ከድሮ የምታውቁት ኩላሊቴ ላይ ጠጠር አለ ትልልቅ ብሉኬት አለ ምናምን ብላ ያኔ የተኛች ጊዜ ትዝ ይላችኋል። ብር የኢትዮጵያ ሕዝብ ሙሉ ሲያዋጣላት ከተዋጣ በኋላ አላሙዲን ሙሉ ወጪውን ይዘጋለው አለ። የተዋጣው ብር ለልጆች መስሩፍ ይሁን ተባለ። ልክ ከሕክምና ስትመጣ ባሏን ፍርድ ቤት ገተረችው መስሩፍ ብላ። ደሞ እኮ እጅ ለእጅ ተያይዘው ነበር ፍርድ ቤት የሚሄዱት። የሚገርማችሁ ነገር የተፈረደበት ደግሞ ደሞዙ 2000 ነው ምናምን ነው 1000 ከምናምን 2 ወር ነው ምናምን ሳይከፈል ሲቀር እንደገና መልሰው አላሙዲን የሰጣትና ህዝብ ያዋጣውን ብር እንዳይከፈለ ስትል ብቻ ነው እኮ ሄዳ ክስ የመሰረተችው።
እሷ አስተምትመጣ ድረስ ግን ከልጆቹ ጋር ነበር ባይዘው እሱ ያ የተለቀመላትን ጠጠር ነበር መልሶ ማስገባት። እከካም ንፍጣም ስግብግባ በጣም ስግብግብ ሰቀጫን ሴትዮ ናት። የእውነት ሙሱስ ብላ ነው የምትገባልህ። እኔ ማህደር አሰፋ ምን ሆና ነው በምን አሁን ማች አርጎ ነው ጓደኛ የሚሆነው ትላል። ከድሮም ጓደኛ እንደሆኑ አውቃለሁ። ማህደር ከሰዎች ሁሉ ሳትቀርብ ከሷ ጋር ነው የምትቀራረው። ትልቁ አሮጊቷ ሀቢባ በሏት። በአጠቃላይ ገስ አሮጊቷ ሀቢባ የእውነት እቺ ልጅ አሁን መታ ኢንተርቪው ስታረግ በሷ ቢያንስ ወደ 400,000 ነው ምናምን ቪው አግኝተሻል። እርግጠኛ ነኝ በሷ ብቻ ወደ $2,000 አግኝተሻል። ነው ሁለተኛ ጊዜ ኢንተርቪው ያላረጋት ምን ትጠቅመኛለች ነው? መታ ኢንተርቪው ስታረጋት ከፍላሻለች እንዴ? ከፍለሻታል አይደለም? ዩቲዩብሽን አድምቃ ኢንተርቪው አርጋ ስንት 100,000 ቪው የተየ አይደል እንዴ? አሁን እንደገና ደግሞ ጫንሹ እንደገና ብር ትሰሪባታለሽ። እንደገና ይሄው 11,000 ታይቷል። አሁን እከካ እቺ ቆርፋዳዋ ሀቢባ ማለት ነው። ሰው ጋር ልጆቼን ላሳድግ ምናምን ይላል። ልጆቹ የራሳቸው አካውንት ይዘዋል። ያቺኛዋ ተምራ ጨርሳለች። ገብታችኋል? ያኛው ጨርሶ እንትን ምናምን የቅርጽ ምናምን ውድድሩ ላይ ይወዳደራል። ሁለቱ ልጆች ነው 14 እና ምናምን ልጅ አላት። እነሱ ደግሞ ምንም በስነ ስርዓት እንኳን ቁጭ ብለው ምግብ መብላት አይችሉም። ይቀረጻሉ፣ ይለቀቃሉ። ጋይስ እናትዬ ጌሾ ስቀነጥስ ትቀረጻለች። ሀቢባት መልስልሽም አትድከሚ ትላለች። እከካ ሲም ካርድ ሲያወራ ይሰማል እንዴ? ስታወራ ስላልተሰማች ነው። እከካም ለፍታ ለእናንተ ነች እኮ ሰው። ቂጧን ጠረጉላት ሄዱና በምላስ ይሻላችኋል በቅጠል ንፍጣሞች። ያኔ ፈቅደሽ ነው አለ ኢንተርቪው የሰጠሽው። ማን ነው የምትባለው? ማን ነው ስሟ አላችሁት? እቺ ልጅ ቃል ኪዳን ነው። ያ ቃል ባባ ነው የሚለው እኮ ቃል ባባ። ካሁን በፊት ፈቅደሽ ነበር ኢንተርቪው የሰጠሽዋል። ሁለተኛ እንድትጭን እንዳትፈቅጅላት ነገር አልፈልግም አይደል? ገብቶሻል? እንኳን ኢንተርቪው አይደለም አንድ ዘፋኝ ዘፈንን መልሶ አድሶ ሲለቅ ለዛ ለደራሲ ብር ይከፍለዋል በአዲስ። ያ አንድ መጽሐፍ ስታሳትሚ ሁለተኛ እትመት ከተካሄደ ማሚ ላይ በውስጥ አናግሪ። እትመት ካካሄደ ይከፍላል እንደገና። ያ ለሁለተኛ እትመት ያኔ ፈልገሽ ነው ኢንተርቪው የሰጠሽዋል። አሁን ለጫነችው አስወርጃት። እቺን ስግብግብ ማለት ነው። አብራችሁ ድራማ እየሰራችሁ ካልሆናችሁ እቺ አሁን ተነፈርኩ ያለችው ልጅ ሙሉ ኢንፎርሜሽን ሳሰጠን ሄደችው። ካንቺ ጋር ጓደኛ ናት ልጅቷ፣ እሷም እንደዛ ናት። ምንድነው ግን አላማችሁ? አስወርጃት። አብራችሁ ድራማውን በአዲስ ለማስነሳት ትኩረት ያጣችሁ ሁላችሁም እርስ በራስ ተያይዛችሁ ትኩረት ያጣችሁ ካልሆናችሁ ይሄንን ቪዲዮን አንሽልኝ በያት። መብት እንዳለሽ ነው የምነግርሽ። ያ የመጀመሪያውን ፈልገሽ ነው፣ ይሄኛውን ግን ፍቃደኛ አይደለሽ። ክሳሻት። በዚህ ብር ያገኘችውን ደግሞ ትክፈልሽ።
ዛሴት አንቺ ማስታወቂያ እንኳን እንዳትሰሪ ምቀኝነት እያደረገች እየተከታተለችሽ ባንቺ ግን ብር አትሰራ። ይሄ መብት እንዳለሽ ነው የምነግርሽ። ዩቲዩብ ላይ ራሱ አለፈቃዴ ነው ብለሽ ሪፖርት አድርጊያት። ዩቲዩብ ራሱ ጠርጎ ያነሳላታል። ድራማ ከሌላችሁ በስተቀር ኢፍ ሪል ማለት ነው። እሺ የምን ገነት ንጋቱ ነው? እሺ ምሽታ እከካ አልነጋ ያለ ምሽት የሆነ ሴትዮ አስመሳይ ናቸው። እሷ ሀና ዮሐንስ፣ እሸቱ፣ ሀቢባ አስመሳይ። እንትና ደግሞ ዋነሽ የምትባለው የሻዊት ጓደኛ ማናት? አባይ ቴሌቪዥን ላይ ነው ምናምን የምትሰራው ልጅ ማናት? አስመሳይ። ማነው ስሟ? ትዕግስት። እናቴ ትሙት አባይ ሚዲያን እንደዚህ ማለከው እሷን ስለምጠላት ነው። ምጠላት እኮ አስመሳዮች ናቸው። እነሱ ብቻ ብልጥ የሆኑ ነው የሚመስላቸው። ሰው ጅል ስለሆነ እንደፈለገ እነሱ ሲስቁ አብሮ የሚስቅ ሲያለቅሱ የሚያለቅስ ነው የሚመስላቸው። ያንተ ስሜት ያለ አይመስላችሁ። ያ ነገር ነው ማልወድላቸው። ሸዊት አልወዳት። እኔ እኮ ሰው እንኳን እንዲነክቶኝ እኮ በሰው ምክንያት ነው እኮ እኔ ሰውን የምናገረው። ጋይስ ሸዊት ሁሌንም ነግራችሁ ሰው ለሰው ላይ የምትሰራ የነበረች ሂዊ የምትባለው ትዝ ይላችኋል? የአስናቀ ልጅ ሆና የምትሰራው ትክክለኛ ስሟን አላውቃትም። ሂዊ ነው የምትባለው። ሂዊ አንድ ጊዜ ቅልቦች የሚል ፍፄ ፕሮግራም ነበረው። ጥሩ ነገር ያደረገላችሁን ሰው ምክንያቱም ትናገሩና ከዛ ለዛ ሰው በድንገት ተደውሎ የሰዓት ሽልማት ይሰጠዋል። እንደዚህ አይነት ፕሮግራም ነበረውና ሬዲዮ ላይ ጸጥ ብዬ እየሰማው ነበር። ዝም ብሎ እሰማለሁ ሬዲዮ። አሁን በመሀል ኢንተርቪው ደግሞ ትደረጋል። አሁን ስንተኛ እያሻሻለች ነው አርቷን በዲግሪ ደረጃ ልታደርገው ምናምና ምን አርት እየተማርኩ ነው እንደዚህ እንትን ኮሌጅ አላት። የሂዊ የምትማርበት አለ ፍፄ ደም እናቴ ትሙት